አምጪ በቃ ጠብቂኝ ውጪ እጠራሻለሁ እሺ እሺ ለዛ ብቻ ለዛ እና ደግሞ እኔ ነኝ የሰራው ልጅ እሺ ስሚ ደግሞ ለአቢጌል አሳይቻት ነበር እንዳትሆን ኩሰጭ ግን ምንድነው የጨመርሽበት ምን አባሽ ጨምርበታለሁ ሂጂና በይስጩ እና ደግሞ ስሚ እያልኩሽ ነው እሺ የማይሆን ነገር አደርጋለሁ ብትይ ሲጥሮሽ ማድረግሽ ቀጣዩ ልጅ ውጪ እሺ ቀጣዩ ነጤ ሲቀርብ የልጄን አባት እናገራለሁ ብላለች አይደለ? በቃ ሰሞኑን ሄደን ማን እንደሆነ አባቱ ትነግረናለች። አንለቃት እማዬ፣ እኔም አለቃት እኮ ሰሞኑን አብረን ሄደን እንጠይቃታለን። ደግሞ ሳናውቅ አንመለስም። እሺ ዳጣ፣ ከደረጀ ጋር ሄድ እማዬ። እንደወጣ ከፈለግ በቃ ግንባር ይዛመንሽ። እንዴ ዳጣ፣ ከመች ጀምሮ እንዴ? ናፈከኛ። እየቀለድሽም እማትስመኝ ከሆነ ኤቢን ነው የምጠራልሽ። ኧረ ባትጠሪያትም እስምሻለሁ። ነይ አንተ እንዴ እንደዚህ ያደርገኛል? እንደዚህ ሊያደርግሽ ሲል ቀድመሽ ንገሪኝ ለሌላ ጊዜ። ስለምን ሄደን እንጠይቃትም እንዴ? ደሬ ራሷ ናት ነጤ ሲቃረብ እነግራችኋለሁ ያለችው። አቢጌል ደረጀ ዛሬ ደግሞ ሁኔታዎችንና የስራዋን ደረጃ ከፍ በማድረግ የሚገርም ሁኔታ እንግዲህ ዛሬ ደግሞ ናታንን የራሷ ለማድረግ እንግዲህ እንደሚታወቀው የማትገባበት የማትወጣበት መንገድ የላትም። በመጨረሻም እንግዲህ ዛሬ ደግሞ ከፍ ያለ ደረጃ መታ እንግዲህ ብዙ ጊዜ ስታስበው ስታልም የነበረውን ነገር መስተፋቅር ከናታን ላይ ለማሰራት እንግዲህ ተፍታፍ ስትል ነበረ። ዛሬም እንግዲህ ተሳክቶላት መድኃኒቱ በእጇ ገብቶ ምግቡ ላይ አድርጋ ለናታን እንግዲህ እንዲደርሰው አድርጋለች። ናታን ምግቡን እንዲሰጠው እንግዲህ ለዛ ነው የሰጠቻት ማለት ነው። ለዛን ምግቡን ወይም ደግሞ የቤታቸው አዲሷ የመጣችው ሰራተኛ ይሄን ምግብ መጀመሪያ ምግቡ ከማቅረብሽ በፊት ናታን ዛሬ ራቱን ክላሱ ምግብ እንድትወስድለት ከዛ በተረፈ ደግሞ ምግቡን እሱ ጋር ከማድረስሽ በፊት መጀመሪያ ከኔ ጋር አምጥተሽ እኔ ማየት አለብኝ ምግቡን ከዛ በኋላ ነው ወስቴሽን የምታሰጪው በማለት ነበር የነገረቻትና ከዛም እንግዲህ ለዛ እንዴ ለምን ምግብ እኮ ናታን እኮ ክላሱ መብላት አይፈልግም ሳሎን ይወጣል ስለዚህ እንዴት አድርጌ እንደዛ ማድረግ እችላለሁ ይሰጥላት እንግዲህ አይ እንደዛ የሚባል ነገር የለም ግዴታ ያለ ውዴታ ግዴታ ምግቡን እንትን ማድረግ አለብሽ መውሰድ ያለብሽ እኔ ምልሽንና ምልሽን ብቻ ነው ማድረግ ያለብሽ በቃ ሲነግሩሽ ስሚ አለበለዛ ውርድ ከራሴ ጠቤ ካንቺ ጋር ነው በማለት ነበር እንግዲህ ማስጠንቀቂያ ጭምር የነገረቻት እንግዲህ እሷም ኦኬ በማለት እንግዲህ ወደ ስራው ወደ ተግባሯ ነው የገባችው። ቤተሰቦቻችን እንግዲህ ከገባችን በኋላ ያደረገችው ነገር ምንድነው? ቀጥታ ተቀብላ ምግቡን ይዛላት ሄደች ለአቢጌልም እንግዲህ እንደተለመደው ከተቀበለች በኋላ ማድረግ ያለባት ነገር አድርጋ ምግብ መድኃኒቱን ምግቡ ላይ ከጨመረች በኋላ ይዛ ሄዳ እንድትሰጣት ነው ያስደረገችው ማለት ነው። እንግዲህ ከዛም ይዛ ሄዳ ቀጥታ ምግቡን ናታን ይዛለት ሄዳለች ለዛ ማለት ነው። እንግዲህ ናታን በጣም እንደገጠም ምክንያቱም ምግብ እሱ መብላት የሚፈልገው ክላስ አይደለም ዛት እንዴት መጣ በዛ ላይ ደግሞ ባለፈው እንዳይልኳችሁ ዳጣ ለናታን ነግረዋለች ናታን ተጠንቀቅ በጣም ምክንያቱም አቢጌል ያደረገችው ነገር በጣም ምንም ደስ ያለኝ አይደለም ሲቀጥል አርጁን እንደዚህ መድኃኒት አምጣልኝ ብላ ልካው እንደነበርና አርጁም እንግዲህ አላመጣልሽም ብያት ነው በማለት ነግሮኛል። ያው አርጁ ደግሞ እንደምታውቀው ውሸት አያውቅም ስለዚህ ይሄን ነገር ተጠንቀቅ ራስ ላይ እባብ እንደመጠምጠም ነው ምግብም አንዳንድ ነገሮችን የምታደርጋቸውን ነገሮች በተለይ አቢጌል ስትሰጥህ በጥንቃቄ አድርገህ ተጠቀም ምክንያቱም ይሄ ነገር በጣም ከባድ ነው በዛ ላይ ደግሞ እኔ አሁን ላይ በቃ አንተ ብቻ ሳትሆን ይሄን ነገር አደጋ የምትጎዳው እኔም ጭምር ነኝ ስለዚህ በቃ ብላ ነበር የነገረችውና በዛም ሁኔታ ላይ ነው እንግዲህ ናታን ይሄ ምግብ እንግዲህ ሊበላው ተገዷል ማለት ምግቡ መጥቶለታል ግን እስካሁን እንግዲህ ወደ ታጅ ወደ አፍ አላስገባው ቤተሰቦቻችን እንግዲህ በእርግጠኝነት ቀጥታ ዝም ብሎ እንደማይበላ ተስፋ እናደርጋለን ምክንያቱም ጥያቄ ይጠይቃል ለዛን አንደኛ ለምን አመጣሽው ሁለተኛ በምን መልኩ የሚለው ነገር ጥያቄ አለ ምክንያቱም አንጭልኝ አላላተም ይችላል ስለዚህ ናታን መሽም ዝም ብሎ ምግብ ስለመጣ አይበላም ቢያንስ ለምን
ለምንድን ነው ይላታል። ለዛ ደግሞ ምናልባት አይ ምንም የለም ምናምን ትል ትችላለች። ምክንያቱም እንዳትናገሪ ወየውልሽ ብላታለች። ሲቀጥል ደግሞ ምግቡን ወደ ሌላ ስርፋ ይዛው ሂዳ ቀይራ እንዳትሰጠው ደግሞ በካሜራ ያይቻት ነበረ። ገብቷችኋል አይደለ? በቃ በካሜራ እየተቆጣጠረቻት ስለነበረ ወደዚህ ማለት አትችልም። ቀጥታ ይዛ ሄዳለች። ያንን ነገር ስታደርግ ደግሞ እንግዲህ ግዴታ እንትን ማለት አለባት ማለት ቤተሰቦቻችን የዛሬ ሰጥተዋለች፣ ግን በእርግጠኝነት ጠይቃለች። በጣም ማለት ይጠይቃታል ናታን ከዛም በኋላ እንግዲህ ለምን እንዴት ከየት ምናምን የሚለው ነገር ጥያቄ አለ። ጥያቄውን እንግዲህ ከመለሰችለት በኋላ ነው ምናልባት ሊበላው የሚችለው። በእርግጠኝነት እንደማይበላ ተስፋ አድርጋለሁ። አንደኛ እንዳልኳችሁ ዳጣ የነገረችው ነገር እንደማስጠንቀቂያ አለ። በሁለተኛ ደረጃ አብጌል ማለት ለምን በዛ ላይ ለዛ ደግሞ እንትን ትላለች። በእርግጠኝነት ይሄን ነገር የሆነ ወሬ ታወራለች። ገባችሁ አይደለ? እሷ እንዳለቻት ራሱ መናገሩ አይቀርም። ምክንያቱም ናታን ለምን እንዴት ከየት በምን አስበሽ ነው እንዴት አድርገሽ ነው እንደዚህ ያደረግሽው እኔ አምጪልኝ አላልኩሽም ይላል። ሁለተኛ ደግሞ እሱም አይበላም በእርግጠኝነት። ገብታችሁ አይደለ? ሲበቀጥል ቢበላም ሳሎን ወጥቼ ነው እዛው የምበላው ወይ ሰጁ ሊላት ይችላል። ወይ ደግሞ ይሄ ምግብ ቢቀመጥም ለሌላ አደጋ ስለሚኖር ከባድ ነው። ስለዚህ ያለው ነገር ይሄን ይመስላል። እንግዲህ ያው ድጋሜ ለዛ ጋር ነው የምትጣለው አሁን አብጌል ማለት ነው። ለምንድን ነው እንደዚህ ያደረግሽው ለምን እንደዛ አላደረግሽም ምናምን የሚለው ነገር ትንሽ ከብድ ይችላል። ቤተሰቦቻችን ግን አብጌል እስከዚህ ድረስ ነው እየሄደች ያለችው። እንግዲህ ባለፈው ክፍል እንዳያችሁት ክላሱ አንተ ጋር ነው ማድረው በቃ እንደምትወደኝ ማረጋገጥ አለብኝ ብላ እንግዲህ ገግማበት ነበረ። ያው እሱም እንግዲህ ያደረገው ነገር አይ ለምን እንደዚህ ይሆናል፣ ያው እንግዲህ ከትዳር በፊት እኮ እንደዚህ አይደረግም ምናምን ብሎ እንግዲህ የሚችለውን ያክል ማስተባበያ ሰጥቶ ራሱን ለማምለጥ የሞከረበት መንገድ ነው። ግን እንደዛም ቢያደርግም ያው ይሄን ያክል እንትና ማለት ይሄን ያክል የሚባል አይደለም። ምክንያቱም ኦሬዲ በቃ ከንፈሯን እንዲስማት አስደርገዋለች። ገብቷችኋል አይደለ? ይሄ ደግሞ በጣም ከባድ ነገር ነው። ያው እንግዲህ ሰው ለምን አይሰማ እንዴ? ድፍርፈስፈስ ቢልም ችግር የለውም። እውነት ለመናገር አንዳንዴ ከራስ በላይ ንፋስ የሚባል ነገር አለ። ዋይ ነው ልክ ነው ለቤተሰቡ እንትን እንዲያል ብሎ ነው። ግን ደግሞ በዚህ ይሄን ባደረገ ቁጥር አብጌል ሌላ መንገዶች እንድትፈጥርና የባስ ነገሩ እንዲወሳሰብ እያደረገው ነው ይሄን ነገር እየሄደው ማለት ነው። ለምሳሌ ባለፈው አሁን ለምሳሌ ኮንፈረንስ አመኝና ልሄድ ስትለው ከንፈሯን ሊሰማት ጠጋ ሲል እንግዲህ እሷ ነች ላጥ ያደረገችውና ልክ እንደዛ ሁሉ ይሄን ነገር እሷ ተዘጋጅታበት ስለሆነ የምትመጣው ድንገት አይደለም፣ የሚሌት ነገር አይደለም ይሄ ነገርና ስለዚህ ይሄን ነገር ይሄን ባደረገበት ሁኔታ ይሄን ባደረገበት ቅጽበት ቪዲዮ ብታደርገውስ ቪዲዮ ሪከርድ ብታደርገው የተለያየ ነገር ብታደርገው ይሄ ልጅ በጣም አደጋ ውስጥ ገባ አይደል ጋይስ? ለቀጣይ ጭራሽ የሌለ ማስፈራሪያ ነው ትይዝ። በሲቀጥል ደግሞ ከማስፈራሪያውም በላይ ከዳጣ ጋር የመጀመሪያም የመጨረሻም የመጣላቸው ወይም ደግሞ የጸባቸው ዋና እንትን ሊሆን ይችላል። ምክንያቱም ዳጣ ይሄን ነገር አሁን ለምሳሌ አብጌልን ከንፈሯ እንዲሳማት ብታቅ በጣም ከባድ ነው። አሁን እሷ በርግጥ እንደዚህ ነው ብላ ባፏ ብትነግራት ነው የምትላት አብጌ ማለት ዳጣ ታምናትም። ሲቀጥል ደግሞ ከማለቷም በላይ እሷ ከማለቷም በላይ በተለይ ደግሞ ስፔሻሊ ቪዲዮ ቢኖራት አሁን ወዳ ሳይሆን ተግዳ ታምናታለች። ገብቷችኋል አይደል? ስለዚህ እሱ ነገር በጣም ከባድ ነው ቤተሰቦቻችን። ስለዚህ እሱን ነገር በጣም በከባዱ ነው። ስለዚህ ያለውን ነገር እዚህ ጋር ማስቀረቱና እንትን ማለቱ ሳይካል አይቀርም ማለት ቤተሰቦቻችን። ግን ያው አለ አይደለ ዝሮ እንግዲህ የሆነው ነገር እየሆነ ነው የሚገኘው። ናታንም በእርግጠኛ ይሄ ምግብ እንደማይመገብ ተስፋ እናደርጋለን። ምክንያቱም ባለፈው ከንፈሯን ስሟታል። በዛ ላይ የሚገርማችሁ ደግሞ የዳጣ አሁን ላይ ደግሞ ለናታን ያላት ፍቅር በሚገርም ሁኔታ በጣም ጨምሯል። በቃ ከምላችሁ በላይ ቤተሰብ በጣም ነው የጨመረው። በቃ አለ አይደለ ይሄ አንድ ሁለት ብላችሁ የሚገልጹት ነገር አይደለም። በጣም ነው ስሜቷ የጨመረውና እንግዲህ ባለፈው አይታችኋል። በቃ ናፍቀኸኝ ምናምን ቁጣ እያላት ነበረ። ከዛ በቃ ግንባሬን ሳመኝ ምናምን እያለችው ነበረና እንግዲህ እንደ አንቺ ቆይ ምንሽ ነው ምናምን እያላት ነበረና በቃ በዚህ ልክ ነው አሁን እሷን በጣም ወደዋለች ምናምን እሱም እንደዛው። ግን ይሄ በሆነበት አጋጣሚ እዚህ መካከል ላይ የሆነ ነገር ቢፈጠር ዳጣ ራሱ ትሰበራለች። ስለዚህ የዛሬው ቪዲዮ ይሄን ይመስል ነበረ ቤተሰቦቻችን። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ላይክ አድርጉ። መልካም ጊዜ ያላችሁበት ባይ